ትናንት ከቤት እንደወጣ ነው። ስልኩም ዝግ ነው። ደውለን ልናገኘው አልቻልንም፣ ጠፍቷል እያሉ ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤቱን ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እውነት ለመናገር የጨረቃ ፋሚሊ በሙሉ ከትናንትናው ቪዲዮ በኋላ በጣም ደብሮናል ማለት ነው። በጣም ከምነግራችሁ በላይ ነገሮች ይስተካከላሉ እያልን ቀን በቀን የነሱን ቪዲዮ በጉጉት እየጠበቅን ነገር ግን ቪዲዮዎች ከተለቀቁ በኋላ እየተፈጠረ ያለው ነገር በተለይ መጨረሻ አካባቢ የቪዲዮዎች ልብ የሚሰብር ነገር ነው እየተፈጠረ ያለውና በቃ ማለት ከነሱም አልፎ እኛም አሁንስ ተስፋ እየቆረጥን ያለው ባለው ነገር በጣም እኔ እንጃ ብዙ ነገር ሰርተዋል እስከዛሬ። ነገር ግን እንዳሁኑ ከባድ ነገር እንዳሁኑ በጣም ቻሌንጅ የበዛበት ፈተና የበዛበት ስራ ወይ ደግሞ ይሄ ያጋጠማቸው ነገር አለ ብዬ አላስብምና ነገሮች በቃ መንገዳቸውን እየሳቱ ነው፣ አቅጣጫቸውን እየሳቱ ነው ያሉትና አንዳንዴ ማለት ሰዎች ለመልካም ነገር አስበው ጥሩ ነገር አስበው የሚያደርጉት ነገር በጣም ወደ ከበደ ነገር ወደ መጥፎ ነገር ይቀየርባቸዋልና በቃ ብሩኬ ጋም እየተፈጠረ ያለው ያ ነው ይመስለኛል። ሀይሚን ለማግኘት ወይ ደግሞ ሀይሚን ወደሱ ለመመለስ እያደረገ ያለው ነገር ወደ መጥፎ ነገር እየተተረጎመበት ወደ መጥፎ ነገር እየሄደበት ነገሮች የባሱ መንገዳቸውን እየሳቱበት ነው ያለውና ብቻ በጣም በሚያሳዝን ሁኔታ ሁለቱም ከባድ ሁኔታ ውስጥ ናቸው ያሉት። እሷም ተስፋ የቆረጠች እሱም ተስፋ የቆረጠ አይነት ነገር ነው። እኔ እንጃ ከዚህ በኋላ ብሩኬ ትናንትና እንዴት እንደወጣ አይታችሁታል። አሁን ምንድነው ምን ሊያደርግ ይችላል ወይስ በቃ እኔ እንጃ አላቅም። ብቻ ይሄ ነው ብሎ መወሰን ባይ ማለት እኔ እንጃ አላቅም። ያለው ነገር በጣም ስለሚያስከፋ ነውና እዛ ላይ ልጅቷ ያደረገችው ነገር ትናንት መጨረሻ አካባቢ በጣም የሚያስጠላ ነው። በጣም ማለት እሱ በየዋህነት ጓደኞቹን ይቀርባል። ነገር ግን በዙሪያው ያሉ ጓደኞቹ በሙሉ እሱን በቃ ከሀይሜ ጋር ለመለያየት እሱንና የሀይሜን ህይወት በቃ እንዲያበቃለት ማድረግ ነው የተያያዙት ነገር እና አብሳላት ራስሽ ትናንትና ያደረግሽው ነገር በጣም ነው የሚያሳፍረው የምር ማለት ነው። እሱ በየዋህነቱ የምር በቃ እንድታግዡ ነበር አንቺን የቀረበሽ ማለት ነው። አንቺ ግን ሌላ ሙድ ውስጥ ነሽ፣ ሌላ ሙድ ውስጥ ማለት ነው። ጭራሽ ሀይሚን ረስተሻት አንቺ ሌላ ሙድ ውስጥ ነው ያለሽው እና በጣም ያሳዝናል። ማለት አንዳንዴ ጥሩ ሰው ሆናችሁ ጓደኛ የማይወጣላችሁ ሰዎች የላችሁም። ልክ እንደዛ ነው ብሩኬም እየሆነ ያለው ማለት ነው። በቃ ማለት ጓደኞቹን በሰጣቸው ልክ አይደለም እየሰጡት ያሉት። በቃ ማለት የዋ ሆኖ በቀረባቸው ልክ አይደለም እነሱ እየቀረቡት ያሉት። እሱን የሚጎዳ ነገር እሱን ከሀይሚ የሚለይ ነገር ነው በቃ እያደረጉ ያሉት እንዳለ ማለት ነው። እንዳለ በዙሪያው ያሉት ሁሉ እና እግዚአብሔር አምላክ ከእንደዚህ አይነት ጓደኛ ይጠብቃችሁ። ምናልባትም ጓደኞቹ ህይወቱን እየበጠበጡ ባይሆን ኑሮ ለምሳሌ አሁን ጥሩ የሚላቸው ጓደኞቹን ሀይሚን በዚህ መንገድ ለመመለስ ሞክር ያለው ምን ትለኛለህ ለአንድ ሰው እንኳን ወይም ለሁለት ሰው ምን ትሉኛላችሁ ቢላቸው አይ ተው ብሩኬ ይሄ ነገር የባሰ ከሷ ጋር ሊያለያይህ ይችላል፣ ነገሮችን ሊያበላሽብህ ይችላል። በዚህ መንገድ ሳይሆን መሄድ ያለብህ በዚህ መንገድ ብትሄድ ልትመለስ ትችላለች ብላችሁ ብትመክሩት ኑሮ እንደዛ ብታረጉት ኑሮ እሱም እዚህ ነገር ውስጥ ባልገባ ነበር። ግን እሱ በራሱ መንገድ ነው የሄደው። ይሄ ነገር እሷን ሊመልስልኝ ይችላል ብሎ የሄደበት መንገድ ደግሞ አልተሳካለትም። ገብቷቸዋል። እና ብቻ እኔ እንዴት እንደሆነ አላቅም፣ ያስፈራል። ከዚህ በኋላ እኔ እንጃ ተስፋ የምናደርገው ነገር ራሱ ግራ እየገባን ነው ማለት እሷ ምን ላይ ውስጥ ናች፣ እሱም እንደዛው በቃ የሆነ ተስፋ መቁረጥ ውስጥ ነው ያለው። እንዴት ነው ነገሮች ሊስተካከል የሚችለው አላቅም። ቤተሰብ ገባበት አልሆነም፣ ጓደኛ ገባበት የባሰ ድብልቅልቁና ያወጡት በማይሆን መንገድ እየገቡ እየሄዱ በራሱ መንገድ ሞከረ ሊስተካከል አልቻለም፣ በራሷ መንገድ መከረች ሊስተካከል አልቻለም። ስለዚህ ይሄን ነገር እግዚአብሔር ብቻ ነው ሊያስተካክለው የሚችለው። ፈጣሪ የምር ሁለቱ በቃ አንድ ላይ ከሆኑ ሀይሚ የብሩክ ናት ካለ ብሩክ የሀይሚ ነው ካለ ፈጣሪ ራሱ በፍጥነት ነገሮችን እንዲያስተካክል በጸሎት እናስባቸዋለን። ከዛ ውጭ ግን በምን አይነት መንገድ ነው እነሱ ሄደው ነገሮችን ሊያስተካክሉ የሚችሉት አላቅም። በጣም ግራ ነው የሚያጋባው የምር ማለት ነው። እንግዲህ አብዛኞቻችሁ ትናንትና በጣም አዝናቸዋል፣ በኮሜንትም በሀይሚም እንዲሁም ደግሞ በቃ በአብሳላትም በጣም አዝናቸዋል። አብዛኞቹ ደግሞ በእርግጠኝነት አብሳላት ዘመዱ ናት። ያን ነገር ለምን እሱ ወዲያው አልተናገርም ነበር? አንድ ላይ ምናልባት ቢናገር እውነቱን ነገሮችን ሊያቀል ይችል ነበር። አብሳላት ዘመዴ ናት ብሎ ቢነግራት ነገሮች ይቀሉ ነበረ ያላችሁም ልጆች አላችሁ ኮሜንት ላይ። እሱን አላቅም እንግዲህ እኛም ዘመዱ ናት ብለን አስበን ነበረ ከትናንት ወዲያ።
ግን ደግሞ ያው ትናንትና ያን ነገር አልገለጸም። ለምን እንደሆነ ባናቅም ማለት ነው። ምናልባት እህቱ ዘመዱ እንደ ስምረት እንደዛ ልትሆን ትችላለች። ያቀፈችውም ልታጽናናው የሞከረችም እንደዚህ ወደ አንገቷ አስጠግታ ለማጽናናትም የሞከረችው ዘመዱ እህቱ ብትሆን ነው እንጂ በዛ ድፍረት እንደዛ ልታረግ አትችልም። እመኑኝ ያላችሁ ልጆች አላችሁ በኮሜንት። እንግዲህ ካረገውም ደስ ይለናል፣ ግን ደግሞ በቃ ግልጹን መናገር አለባቸው። እህቱ ከሆነች እህቱ ናት። በቃ እህቱ ከሆነች ችግር የለውም። እንደዛ ብታረግም ምንም ሊገርመን አይችልም እኮ እህቱ ከሆነች እህት ናት። ወንድሟ እዛ ጋር ሲያዝን ሲሰበር በቃ እንደዛ አድርጋ ማጽናናቷ ልክ ነው እህት ከሆነች እኮ። ግን ደግሞ እንደዛ ብለው እህቴ ናት ብሎ ስላልተናገረ እኛ ያሰብነው በቃ ሀይሚ ያለመቀበሏ እሷን ያስደሰታትና በቃ ደስታ የፈጠረላት እሷ ያገኘችው የመሰላት የእሷ ለማድረግ እየሞከረች ያለች ስለመሰለን ነው በመጨረሻ ባለው ቪዲዮ የተናደር ነው ማለት ነውና ብቻ ፈጣሪ ነው ነገሩን ሊያስተካክለው የሚችለው። አሁንም በፈጣሪ ተስፋ አንቆርጥም። እነሱ ጋር ባለው ነገር ግን እውነት ለመናገር በጣም ተረብሸናል፣ በጣም ተስፋ ቆርጠናል፣ አዝነናል፣ የምር አዝነናል። ማለት ሊሆነ በሰዎች ደስታ በሰዎች ስኬት የምትደሰቱትን ያክል በሰዎች ሀዘንም በዚህ ልክ ልባችን መሰበሩ በጣም ነው ያሳዘነን የምር ማለት ነው። ምክንያቱም እነሱ ብዙ ነገር የምንጠብቃቸው ልጆች ናቸው፣ ለብዙ ለትልቅ ነገር ማለት ነው። ነገ ተጋብተው የልጆች እናትና አባት ሆነው ደስ የሚል ህይወትን ይመራሉ ብሎ ነው ብዙ ሰው በተለይም የጨረቃ ፋሚሊ እነሱን እየጠበቀ ያለ እና መሀል ላይ ነገሮች እንደዚህ ድብልቅልቃቸው ሲወጡ ልባችሁ ይሰበራል የምር ማለት ነው። ህይወት እንደዚህ ናት እንዴ ነው የምትሉት። በቃ በጣም ነው የሚያስጠላችሁ ሁሉ ማለት ነውና በመካከላችሁ እየገባችሁ ህይወታቸውን ትርምስምሱን የምታወጡት ግን እኔ እንጃ። ብትቀምሱት እነሱ እያሳለፉ ያሉትን ነገር እናንተ ላይ ደርሶ ብትቀምሱት ደስ ይለናል። የምሬን ነው። ልካ እንደዚህ ነበር እኛ የሰው ህይወት ስንረብሽ የነበረው ብላችሁ ራሳችሁን እንድትጠይቁና እንድትጸጸቱ ይቅርታ እንድትጠይቁ ፈጣሪያችሁንም ይቅርታ እንድትጠይቁ ምኞታችን ነው የምር ማለት ነው። ምክንያቱም እያንዳንድሽ ነገር የራስሽን ህይወት ትኖሪያለሽ። ትዳር፣ ልጅ ምናምን የሚባል ህይወት ይኖራቸዋል እና በቃ ነግበኔ የሚባል ነገር ሀይምሯቸው ላይ ቢመጣ ደስ ይለናል። በዚህ ልክ የሰዎችን ህይወት እየገቡ ሁሌ መበጥበጥ እንዴ! ልጆቹ ሰላም እንዲያገኙ ፍቅራቸውን እንዲያስቀጥሉ እኮ እድሉን እየሰጣቸዋቸው አይደለም። በቃ በከባድ ሁኔታ በቃ የእነሱን ህይወት ተራ በተራ እየመጣችሁ ነው እያተረማመሳችሁት ያላችሁት እና ግን በእናንተም አይፈረድም። ምክንያቱም ክፍተቱን የሚፈጥሩላችሁ እነሱ ናቸው። እንዳየነው ከሆነ በቃ ሀይሚ ማምናችሁ ትቀበላለች። ከዛ በቃ ትቀጥሉበታላችሁ ተራ በተራ እየመጣችሁ ማለት ነው። ግን እነሱ ጋር ዝግት አድርገው ሙሉ ለሙሉ አይ እሷ እንደዚህ አታረግም፣ አይ እሱ እንደዚህ አያረግም ብለው ቢዘጉባችሁ